ኢንቪቴሽን ተልኮላችሁ በ2026 $15000 ግዴታ ማስያዝ ይጠበቅባችኋል። ወደ አሜሪካን ኤምባሲ ለምትገቡ ሰዎች ይሄ ቪዲዮ ለእናንተ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ኢንቪቴሽን ተልኮላችሁ ወደ አሜሪካን ኤምባሲ የምትገቡ ሰዎች በሙሉ እነዚህን መረጃዎችን ወይንም እነዚህን ዶክመንቶችን ማሟላት ይጠበቅባቸዋል ማለት ነው። በ2026 ወደ አሜሪካን ኤምባሲ በጉብኝት፣ በስራ፣ በትምህርት በአጠቃላይ ከኢንቪቴሽን ቪዛ ጋር በተገናኘ የመጣላችሁ ሰዎች እነዚህን ዶክመንቶችን ማሟላት ይጠበቅባቸዋል። የአሜሪካን ኢሚግሬሽን በተለያዩ ጊዜያት እንግዲህ የጉብኝት፣ የስራ፣ የትምህርት የተለያዩ የቪዛ አይነቶች ላይ የተለያዩ ህጎችን ማሻሻያ እያደረገ ይገኛል። አጠቃላይ በኢንቪቴሽን ቪዛ ወደ ኤምባሲ የምትገቡ ሰዎች እነዚህን ዶክመንቶች ማሟላት ይጠበቅባቸዋል ማለት ነው። እንደ ቪዛው አይነት የተለያዩ የዶክመንት ሁኔታዎች ቢኖሩም ነገር ግን ማሟላት ያለባችሁ ወሳኝ የሚባሉ ነጥቦችን ማወቅ አለባችሁ ማለት ነው። ይህንን መረጃ ያገኘነው ከአሜሪካን ኢሚግሬሽን ዌብሳይት ላይ ነው። ታወቀው የአሜሪካን ኢሚግሬሽን በርካታ የቪዛ ማሻሻያዎችን እያደረገ ይገኛል። በኢንቪቴሽን ቪዛ ለሚገቡ ሰዎች እነዚህ መስፈርቶችን ማሟላት አለባቸው ተብሏል። በማንኛውም የቪዛ አይነት ቢሆን እንደ ቪዛው አይነት የሚያስፈልጋችሁን ዶክመንቶችን ከዌብሳይቱ ላይ በማየት ማለትም ከአሜሪካን ኢሚግሬሽን ዌብሳይት ላይ በማየት የሚያስፈልጋችሁን መስፈርት ማሟላት አለባችሁ ተብሏል። ኢሚግሬሽን በተለያዩ የቪዛ ሂደቶች ላይ ወሳኝ የሚባሉ የቪዛ ዶክመንቶችን ሪኮመንድ አደረጋችሁ። አብራችሁን ሁኑ። ከእናንተ የሚያስፈልገን አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አሜሪካን ኢሚግሬሽን በተለያዩ ጊዜያት የቪዛ ሂደቶች ላይ ማሻሻያዎችን እያደረገ እንዲሁም ደግሞ የተለያዩ የቪዛ ውሳኔዎችን እየወሰነ ይገኛል። በእነዚህ ጊዜያቶች ነው እንግዲህ የአሜሪካን ኢሚግሬሽን በኢንቪቴሽን ቪዛ ማለትም በግብዣ በተለያዩ ቪዛዎች ወደ አሜሪካን የሚገቡ ሰዎች እነዚህን ዶክመንቶችን ማሟላት አለባቸው ተብሏል። እነዚህ ዶክመንቶች ምን ናቸው? በ2026 አጠቃላይ ከቪዛ ሂደቶች ጋር የሚያስፈልጋችሁ ዶክመንት ምን ነው የሚለውን በዝርዝር እናያለን ማለት ነው። የአሜሪካን የኢንቪቴሽን ቪዛ ምን መስፈርቶች አሉት? አብረን እናያለን። አብራችሁን ቆዩ። መጀመሪያው ከሚያስፈልጋችሁ መስፈርቶች መካከል እንግዲህ አንድ ሰው እናንተን ወደ አሜሪካን በተለያዩ ግብዣዎች ወደ አሜሪካን ለመውሰድ ከፈለገ እነዚህ መስፈርቶችን ማሟላት አለበት። ለእናንተ ኢንቪቴሽን የሚልከው ሰው ማለት ነው። የአሜሪካን ግሪን ካርድ ሊኖረው ይገባል። ሁለተኛ ሲቲዝን መሆን ይጠበቅበታል። ከታክስ፣ ከሜዲካል እንዲሁም ደግሞ ከወንጀል ነፃ መሆኑን ማረጋገጫ በሚኖርበት ስቴት ዲፓርትመንት ማሳወቅ ይኖርበታል። ይህንን ዶክመንት ካጣራ በኋላ ቀጥታ ኢንቪቴሽን የሚልክለት ሰው ማን እንደሆነ፣ ምን አይነት ስራ እንደሚሰራ፣ እድሜው ምን ያህል እንደሆነ እንዲሁም ከዛ ሰው ጋር ያለው ግንኙነት በስራ በዝምድና ወይንም ደግሞ በቤተሰብ ፋሚሊነት ምን አይነት ዝምድና እንዳለውም በዚህ በሚያመለክትበት ፎርም ላይ መሙላት ይጠበቅበታል። በስቴት ዲፓርትመንት ማለት ኢንቪቴሽን የሚላከው ሁለት ቦታ ነው። አንደኛው በአሜሪካን ኤምባሲ ሲሆን ሁለተኛው ደግሞ ቀጥታ ወደ አሜሪካን ለሚመጣው ቤተሰቡ፣ ወዳጁ ወይንም ደግሞ የቢዝነስ አጋሩ ኢንቪቴሽን መላክ ይችላል ማለት ነው። ስለዚህ እነዚህን ዶክመንቶችን አሟልቶ ኢንቪቴሽን ይልክለታል። እዚህ ኢንቪቴሽን የተላከለት ሰው ማሟላት ያለባቸው ዶክመንቶች አሉ። እነሱን በዝርዝር እናያለን። አንድ ሰው ለእናንተ ኢንቪቴሽን ሲልክ እነዚህን ዶክመንቶችን በእናንተ በኩል ያስፈልጋሉ ወይንም የማሟላት ያለባችሁ እንደ ቪዛው አይነት እነዚህ ዶክመንቶች ግዴታ ከእናንተ ያስፈልጋሉ። የመጀመሪያው ፓስፖርት ነው። ሁለተኛው የልደት ሰርተፊኬት፣ ሶስተኛው ፋይዳ ያስፈልጋቸዋል። አሁን ላይ የቀበሌ መታወቂያ በአሜሪካን ኤምባሲ ብዙ ጊዜም ተቀባይነት የለውም። አሁን ፋይዳን እያዩ ስለሆነ ፋይዳ መቀበል ጀምረዋል። ስለዚህ ፋይዳ ካርድ ወይንም መታወቂያ መያዝ ይጠበቅባቸዋል ማለት ነው። ኢትዮጵያ የምትኖሩ ቤተሰቦች ማለት ነው። ይሄ ኢንቪቴሽን ካርድ ሲመጣላችሁ የምትሞሏቸው ፎርሞች አሉ። ይሄ ፎርም DS 160 ይባላል። ወደ አሜሪካን ኤምባሲ ለመግባት
ቀጠሮ የምታስይዙበት ማለት ነው። በዚህ ፎርም ላይ ደግሞ የተለያዩ ጥያቄዎች ስለናንተ ትጠየቃላችሁ። እንዲሁም ስለሚወስዳችሁ ወይንም ስለምትሄዱበት ሰው ማንነት ትጠየቃላችሁ። እዚህ ጋርም ማወቅ ያለባችሁ እዛ ሀገር ያለው ሰውና እዚህ እናንተ በጽሁፍ የምትመልሱት ማለትም በዲኤስ 160 ፎርም ላይ የምትመልሱት የተጣረሰ ከሆነ ቪዛችሁ ሪጀክት ይደረጋል ማለት ነው። ይሄ እንዳይደረግ ግን ቀጥታ የሚያስፈልጋችሁ የሚወስዳችሁ ሰው ያመለከተበትን ፎርም ሙሉ በሙሉ ማወቅ አለባችሁ። ስለናንተ ምን አይነት መረጃ ወይንም ስለራሱም ምን አይነት መረጃ እንደሰጠ ሙሉ መረጃውን ማግኘት ይጠበቅባችኋል ማለት ነው። ስለዚህ ቀጥታ የዲኤስ 160 ፎርም ስትሞሉ $185 ትከፍላላችሁ ማለት ነው። ይህንን በአቢሲኒያ ባንክ በኩል በኢትዮጵያ ብርም መክፈል ትችላላችሁ። ከፌብሩዋሪ 1 ጀምሮ $250 ትከፍላላችሁ በአቢሲኒያ ባንክ በኩል ማለት ነው። ይሄ ማለት የኮቴና የአሻራ ክፍያችሁን ለአሜሪካን ኤምባሲ ታስገባላችሁ ማለት ነው። ይህን ከከፈላችሁ በኋላ የዲኤስ 160 ፎርም ሙሉ ዶክመንት 6 የሚሆኑ ፔጆች ይሰጣችኋል ማለት ነው። እዚህ ጋር ማወቅ ያለባችሁ በየአንዳንዱ ጥያቄዎች የሚያስፈልጉ መስፈርቶች አሉ። ትራቭል ሂስትሪ፣ ትራቭል ፕላን እንዲሁም ስቴትመንት እንዲሁም የሜዲካል ማረጋገጫ ከወንጀል ነፃ መሆናችሁን የሚያረጋግጥ እንዲሁም የተለያዩ ዶክመንቶች የትምህርት ዶክመንቶች እና ፋሚሊ ለመሆናችሁ የሚያሳዩ ዶክመንቶችን ማቅረብ ይጠበቅባቸዋል። በዲኤስ 160 ፎርም ላይ የምትመልሱት መልሶች ስለሆኑ ማለት ነው። ፎርሞች ሞልታችሁ ወደ አሜሪካን ኤምባሲ በቀጠሯችሁ ስትሄዱ የሚያስፈልጋችሁ ወይንም መያዝ ያለባችሁ ዶክመንት አንደኛው ቀጠሯችሁ መቼ ቀን እንደሆነ በኢትዮጵያ አቆጣጠር እዛ የዲኤስ 160 ፎርም ላይ መሙላት ይጠበቅባችኋል። በአበሻ አቆጣጠር ቀኑን ይዛችሁ መሄድ ይጠበቅባችኋል። ሁለተኛ መታወቂያ፣ ፓስፖርት እንዲሁም ደግሞ የኢንቪቴሽን ሌተር ወይንም ከአሜሪካን የተላከላችሁ የግብዣ ደብዳቤ ያስፈልጋል ማለት ነው። አሜሪካን ኤምባሲ እንደገባችሁ ከኦፊሰሩ ጋር ትገናኛላችሁ። እዚህ ጋር የተለያዩ ጥያቄዎችን እናንተን ይጠይቃሉ። እንደ ቪዛችሁ አይነት ጥያቄው ሊለያይ ይችላል። ነገር ግን ማወቅ ያለባችሁ ለምሳሌ በቢ1 እና በቢ2 የቪዛ አፕሊኬሽን የምትገቡ ከሆነ የንግድና ወይንም የቱሪስት ቪዛ ማለት ነው። በእነዚህ የቪዛ አፕሊኬሽኖች ወደ አሜሪካን ኤምባሲ የምትገቡ ከሆነ እንደ እድሜያችሁ ጥያቄውም ሊለያይ። ወደ አሜሪካን ሀገር ስትገቡ ማስያዣ ትጠየቃላችሁ። አሁን ላይ የአሜሪካን ኤምባሲ በጉብኝት የ3 ወር ቪዛ ብቻ እየሰጠ ይገኛል። ለዚህም ማስያዣ $15,000 ትጠየቃላችሁ ማለት ነው። ለዚህ ማስያዣ ደግሞ የምታስይዙት በባንክ በኩል ማቅረብ ትችላላችሁ ማለት ነው። ለሱ አንድ ቪዲዮ ሰርቼላችኋለሁ፣ እሱን ማየት ትችላላችሁ። እነዚህን ዶክመንቶችን አሟልታችሁ የአሜሪካን ኤምባሲ በጉብኝት፣ በስራ፣ በትምህርት፣ በተለያዩ ምክንያቶች በኢንቪቴሽን ቪዛ ለምትገቡ ሰዎች እነዚህ ወሳኝ ዶክመንቶች ናቸው። አጠቃላይ የተለያዩ እንደ ቪዛው ሁኔታ የተለያዩ ዶክመንቶችን ቢጠይቋችሁም ነገር ግን እነዚህ ዋና ዋና የቪዛ መጠየቂያ ወይንም ደግሞ ለቪዛ አመልካቾች ኢንቪቴሽን ለሚላክላቸው የቪዛ አመልካቾች እነዚህ ወሳኝ ዶክመንቶች ናቸውና እነዚህን ማወቅ ይጠበቅባቸዋል ማለት ነው። የሚገኘው የአሜሪካን ኤምባሲ በተለያዩ የቪዛ ሁኔታዎች ወደ አሜሪካን ኤምባሲ ለሚገቡ ሰዎች እነዚህን ማወቅ አለባቸው ብሎ በዌብሳይቱ ላይ ያስቀመጠውን ወደ እናንተ አድርሰናል። አብራችሁን ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። እንዲሁ ልታውቋቸው የምትፈልጓቸው የቪዛ የኤምባሲ መረጃዎች ካሉ አጠቃላይ ከጉዞ ጋር በተገናኘ ትራቭል ሂስትሪ፣ ትራቭል ፕላን እንዲሁም የአሜሪካን ኤምባሲ ቀጠሮ ማስያዝ የምትፈልጉ ካላችሁ በእኛ በኩል ይህንን አገልግሎት ማግኘት ትችላላችሁ ማለት ነው። አብራችሁን ስለሆናችሁ አመሰግናለሁ። አሜን ነበርኩ አብሬያችሁ የቆየሁት። የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። መልካሙን ሁሉ በያላችሁበት ተመኘን። ፒስ